ይህ ነው እውነተኛ ጥንካሬ። ጠንካራ መሆን ማልቀስ አለመቻል አይደለም። ህመም አይሰማህም ማለትም አይደለም። ጠንካራ መሆን ህመም እየተሰማህ፣ ልብህ እየተሰበረ፣ እንባህ እየፈሰሰ እንኳ እኔ እንደገና እነሳለሁ ብለህ መወሰን ነው። ውድና የተከበራችሁ የክራብ ሰዎች ሰላሙላህ አለይኩም ወረህመቱላሂ ወበረካቱሁ። ዛሬም እንደተለመደው ያስተምረናል ብዬ ያሰብኩትን ቪዲዮ ይዤላችሁ ብቅ ብያለሁ። የዛሬው ርዕሴ በቁስል የተገነባው ጥንካሬ ይሰኛል። በቁስል የተገነባው ጥንካሬ። አንዳንድ ሰዎች ዛሬ ጠንካራ ሆነው ስለምናያቸው ህይወት ምንም ነገር እንዳላደረገባቸው ልታስብ ትችላለህ። ፈገግ ይላሉ፣ በሰላም ይመስላሉ፣ በራሳቸው የሚተማመኑ ይመስላሉ። ነገር ግን ከዚያ ፈገግታ ጀርባ የተደበቀውን ታሪክ በፍጹም አታውቅም። ምናልባት ብዙ ጊዜ ተሰብረዋል። ምናልባት በሙሉ ልባቸው ያመኑት ሰው ከርቷቸዋል። ምናልባት የወደዱት ሰው አልተመለሰላቸውም። ምናልባት ብዙ ጊዜ ብቻቸውን ሆነው እንባቸውን አፍስሰዋል። ነገር ግን በየቀኑ ጠዋት ተነስተው ህይወታቸውን ለመቀጠል ወስነዋል። ይህ ነው እውነተኛ ጥንካሬ። ጠንካራ መሆን ማልቀስ አለመቻል አይደለም። ህመም አይሰማህም ማለትም አይደለም። ጠንካራ መሆን ህመም እየተሰማህ፣ ልብህ እየተሰበረ፣ እንባህ እየፈሰሰ እንኳ እኔ እንደገና እነሳለሁ ብለህ መወሰን መቻል ነው። አንዳንድ ቁስሎች በሰውነት ላይ አይታዩም። የልብ ቁስል አይታይም። የተሰበረ እምነት አይታይም። የተተወ ሰው ህመም አይታይም። በሌሊት ብቻህን ሆነህ የምታስበው ነገር ለሌላ ሰው አይታይም። ነገር ግን እነዚህ የማይታዩ ቁስሎች አንድ ቀን ትልቅ ጥንካሬ ሊሆኑ ይችላሉ። ከዚህ በፊት ያመንከው ሰው ከዳህ ማለት ሁሉም ሰው ከዳተኛ ነው ማለት አይደለም። አንድ ፍቅር አልተሳካም ማለት ፍቅር ሁሉ ውድቀት ነው ማለት አይደለም። አንድ ሰው ዋጋህን አላወቀም ማለት ዋጋ የለህም ማለት ፈጽሞ አይደለም። አንዳንድ ሰዎች እኛን ያጣሉ፣ እኛ ግን ራሳችንን እንዲያናጣ መጠንቀቅ አለብን። ምክንያቱም በሌሎች ሰዎች የሰጡንን ቃል ክህደት፣ ንቀት ወይም መተው ራሳችንን ለመጥላት ምክንያት ካደረግን የሌሎችን ስህተት በራሳችን ላይ እንደ ቅጣት እየተጠቀምንበት ነው። አይ ያለፈው ህይወትህ የወደፊትህን አይወስንም። ዛሬ የተሰበርክ ቢሆንም ነገ እንደገና መገንባት ትችላለህ። ዛሬ ደክመህ ቢሆንም ነገ እንደገና መጓዝ ትችላለህ። ዛሬ ተስፋ ቢቆርጥብህም ነገ አዲስ ተስፋ ሊወልድ ይችላል። እና አንድ ቀን ወደ ኋላ ተመልሰህ ያለፍከውን ጉዞ ስትመለከት ያ ሁሉ ህመም ለምን አለፈብኝ ብለህ ሳይሆን ያ ሁሉ ነገር እኔን ዛሬ ያለሁበት ሰው አደረገኝ ትላለህ። ያኔ ቁስሎችህን በእፍረት አትመለከታቸውም፣ እንደ የትግል ምልክት ትመለከታቸዋለህ። ምክንያቱም ቁስልህ የተሸነፍክበት ማስረጃ ሳይሆን ከዚያ በኋላ እንደተነሳህ የሚያሳይ ምልክት ነው። ስለዚህ ዛሬ ለራስህ አንድ ነገር ንገር። እኔ ያለፍኩት ነገር አልገደለኝም፣ አስተምሮኛል። ያለቀስኩት እንባ አላደከመኝም፣ አጠነከረኝ። የተሰበረው ልቤ አላጠፋኝም፣ ራሴን እንዲወድ አስተማረኝ። የተውኩት ሰው አላሳነሰኝም፣ ዋጋዬን እንዳውቅ አደረገኝ። ወድቄ ነበር ግን እዚያው አልቀረሁም። ተሰብሬ ነበር ግን እንደገና ተገንብቻለሁ። ህይወት ሁልጊዜ እንደምትፈልገው አትሄድም። ሰዎችም ሁልጊዜ እንደምትጠብቀው አይሆኑም። ነገር ግን ከሁሉ በላይ የሚጠበቀው ነገር ራስን አለመተው ነው።
ሰዎች ቢሄዱ፣ ሁኔታዎች ቢቀየሩ፣ እቅዶችህ ቢፈርሱ፣ አንተ ግን ከራስህ ጎን ቁም። ምክንያቱም በህይወትህ ሁሉም ሰው ሊሄድ ይችላል፣ አንተ ግን ከራስህ ጋር እስከ መጨረሻው ትኖራለህ። የተጎዳ ሰው ሁልጊዜ ደካማ አይደለም። አንዳንዴ የተጎዳ ሰው ነው እንዴት መትረፍ፣ እንዴት መቆምና እንዴት ከውድቀት በኋላ እንደገና መነሳት የተማረው። ስለዚህ ቁስሎችህን አትፍራ፣ እነሱ የታሪክህ ክፍል ናቸውና። ታሪክህ እዚያ አያበቃም። አሁንም ብዙ ገጾች ሊጻፉ ይቀራሉ። በዚህ ጊዜ ግን እምባ ብቻ ሳይሆን ድልም ይኖራል። ህመም ብቻ ሳይሆን ሰላምም ይኖራል። ውድቀት ብቻ ሳይሆን ከፍታም ይኖራል። ቀጥል፣ አንተ ካሰብከው በላይ ጠንካራ ነህ። ወፎች በዛፍ ቅርንጫፍ ላይ ሲቀመጡ ቅርንጫፉን አምነው አይደለም። ዛፉ ጠንካራ ስለሆነ ነገ እንደማይወድቅ አይተማመኑም። ቅርንጫፉ ቢሰበር ምን እንደሚያደርጉ ሳያስቡ አይቀመጡም። የሚያምኑት ቅርንጫፉን ሳይሆን ክንፋቸውን ነው። ምክንያቱም ቅርንጫፉ ሊሰበር ይችላል፣ እነሱ ግን መብረር እስከቻሉ ድረስ መውደቅ የመጨረሻቸው እንዳልሆነ ያውቃሉ። ይህንን የህይወት ጥበብ እኛም መማር አለብን። በህይወታችን ውስጥ ሰዎች ያስፈልጉናል። የሚወዱን፣ የሚያግዙን፣ በችግር ጊዜ ከጎናችን የሚቆሙ ሰዎች መኖራቸው ትልቅ በረከት ነው። ነገር ግን ህይወታችንን በሙሉ በእነሱ ላይ ብቻ እንዳንሰቅል እንጠንቀቅ። ዛሬ ከጎናችሁ ያለው ሰው ነገ ላይኖር ይችላል። ዛሬ ያለሁልህ የሚለው ሰው ነገ ራሱ የራሱን ችግር ሊከተል ይችላል። ዛሬ እጃችሁን የያዘው ሰው ነገ እጃችሁን ሊለቃችሁ ይችላል። ዛሬ በአክብሮት የሚያያችሁ ሰው ነገ ከፊታችሁ ሊዞር ይችላል። ይህ ደግሞ ሁሉም ሰው መጥፎ ናቸው ማለት ሳይሆን የሰው ተፈጥሯዊ ባህሪ ነው። ሰው ነው። ሁኔታዎችም ይለዋወጣሉ። ስለዚህ የምትወዳቸውን ውደዱ፣ የሚያግዟችሁን አመስግኑ፣ ሰዎችን እመኑ። ነገር ግን ህይወታችሁን ሙሉ በሙሉ በሰዎች እጅ አትጣሉ። አንድ ቀን የተደገፋችሁበት እጅ ሊለቃችሁ ይችላል። የተቀመጣችሁበት ቅርንጫፍ ሊሰበር ይችላል። የተማመናችሁበት ሰው ሊርቅ ይችላል እና በዛን ጊዜ የሚያድናችሁ የሰው ቃል ብቻ አይሆንም፣ በውስጣችሁ የገነባችሁት ጥንካሬ ነው። ስለዚህ የራሳችሁን ክንፍ አትርሱ። ችግር ሲመጣ ብቻችሁን መቆም እንድትችሉ ራሳችሁን አዘጋጁ። ሰው ሲረዳችሁ ደስ ይበላችሁ። ሰው ሳይረዳችሁ ግን ህይወታችሁ እንዳይቆም አድርጉ። ሰው ሲያጨበጭብላችሁ ተደሰቱ። ሰው ሲያጣጥላችሁ ግን ራሳችሁን አትጥሉ። ሰው ሲያነሳችሁ አመስግኑ። ሰው ሲጥላችሁ ግን እዚያው አትቅሩ። ራሳችሁን እንደገና አንሱ። ምክንያቱም በህይወት ውስጥ አንዳንዴ መውደቅ የሚያስፈልገው ለመቆም ነው። አንዳንዴ መለየት የሚያስፈልገው ራሳችንን ለማግኘት ነው። አንዳንድ ሰዎች ከህይወታችን መውጣታቸው ደግሞ እኛ ብቻችንን መቆም እንድንማር የሚያደርገን ትምህርት ነው። እንደ ወፍ ሁኑ። ቅርንጫፉ ላይ ተቀመጡ፣ ግን ልባችሁን ቅርንጫፉ ላይ አታንጠልጥሉት። ሰዎችን ውደዱ፣ ግን ራሳችሁን አትጥሉ። ሰዎችን እመኑ፣ ግን ራሳችሁን አትርሱ። እገዛን ተቀበሉ፣ ግን የራሳችሁን አቅም አትግደሉ። ፍቅርን ተቀበሉ፣ ግን ራሳችሁን ለመውደድ ሌላ ሰው አትጠብቁ። ሰዎች ከጎናችሁ ሲሆኑ አብራችሁ ተጓዙ። መንገዳችሁን ሲለዩ ግን የራሳችሁን መንገድ ቀጥሉ። አንድ ቀን ሰዎች ሊተውን ይችላሉ፣ ሊርቁን ይችላሉ፣ ሊረሱን ይችላሉ፣ ሊክዱን ይችላሉ፣ ሊያሳድዱንም ይችላሉ። ነገር ግን ያኔ ህይወታችን እንዲያበቃ እንፍቀድ። ክንፋችንን እንዘርጋ፣ ከወደቅንበት እንነሳ።
ከተሰበርንበት እንጠገን፣ ከተጣልንበት እንነሳ። ወደ ላይ እንመልከትና እንደገና እንብረር። ምክንያቱም በህይወት ውስጥ ትልቁ ዋስትና ሰዎች ሁሌም ከጎናችን መቆማቸው አይደለም። ትልቁ ዋስትና ሰዎች ቢሄዱም እኛ ራሳችንን ይዘን መቆም መቻላችን ነው። ስለዚህ እንደ ወፉ ሁኑ። ቅርንጫፉን ተማምናችሁ አትኑሩ። ክንፋችሁን አጠንክሩ። ይህ የኔ አመለካከት ነው። የማይረሳው ውብ ምዕራፍ። እንዲህ ይሉናል አባቶች። በጥንት ዘመን የፍቅርና የእድል መንታ እህትማማቾች ነበሩ ይባላል። ፍቅር ለሰዎች ልብ ክንፍ አብቅቶ ወደ ሰማይ ሲያበር፣ እድል ደግሞ የምድርን ውጣ ወረዲ ታስተካክላለች። ታዲያ አንድ ቀን ፍቅርና እድል ተከራከሩ። እኔ ሰዎችን አገናኛለሁ፣ ደስታን እሰጣቸዋለሁ አለች ፍቅር። እድልም በፈገግታ መልሳ እውነት ነው አገናኝ ነሽ፣ ግን ፈተናና መለየት ሳይኖር የፍቅርን ጥንካሬ ማወቅ አይቻልም። እኔ ደግሞ ልባቸውን አንጥቼ ጠንካራ ሰዎች አደርጋቸዋለሁ አለች። ከዚያም ጀምሮ ሁለቱ ተባብረው የህይወትን ውብ ድር ጨመሩበት። ዛሬ የምናወራውም ያንን የህይወት ውጣ ውረድና የፍቅር ምዕራፍ ነው። ህይወት አንዳንድ ጊዜ ልክ እንደ ተረት ትጀምራለች። ቀለማቱ ድምቀት አላቸው፣ ዜማውም ልብን ይማርካል። ፍቅርም እንደዚያው ነው። ሁለት ለየቅል የሆኑ ዓለማትን የያዙ ልቦች በአንድ የእድል ድንገተኛ መተላለፊያ መንገድ ተገናኝተው የራሳቸውን ውብ ዓለም ሲመሰርቱ ጊዜና ቦታ ዋጋ ያጣሉ። ዓለም በሁለት ሰዎች ብቻ ትወሰናለች። ነገር ግን የፍቅር ህልም ሁልጊዜ በደስታ ሐሴት ብቻ ይጠናቀቃል ማለት በፍጹም አይደለም። አንዳንድ ህልሞች ሲነጋ እውን ይሆናሉ፣ ሌሎች ደግሞ በእድል ኃይል ተገፍተው ከእጅ ይንሸራተታሉ። የህልሙ ውበትና ያልተጠበቀው ማዕበል መጀመሪያ ላይ ሁሉም ነገር ፍጹም ይመስላል። የተስፋ ቃላት፣ የጋራ ህልሞች፣ አብሮ የመስራትና የመጓዝ ፍላጎት፣ እያንዳንዱ ቀን በአዲስ ተስፋ የተሞላ ይሆናል። በፍቅር የታወረ ልብ የመለያየትን ጥቁር ጥላ ማሰብ እንኳ አይችልም። ነገር ግን የህይወት መንገድ የሁልጊዜ አልጋ ባልጋ አይደለም። ሳይታሰብ የሚመጣ የእድል መለያየት፣ ያልተጠበቁ የህይወት አጋጣሚዎችና የሁኔታዎች መለዋወጥ ያንን አጥብቀው የያዙትን ገመድ በዝግታ ማላላት ይጀምራሉ። አንዱ ለመቆየት ሲታገል፣ ሌላው ደግሞ በሁኔታዎች ተገዶ እጁን ይሰጣል። በአንድ ወቅት ትልቅ ተስፋ የነበረው ህልም በድንገት ወደ ተሰበረ ህልምና ወደማይቀየር እውነታ ይለወጣል። የተሰበረ ልብና የህመም መንገድ። ልብ ሲሰበር ድምፅ አይሰማም። ነገር ግን ስብራቱ ከማንኛውም አካላዊ ቁስል በላይ ጥልቅና መራራ ነው። መለያየት ማለት የሰውን አካል ማጣት ብቻ አይደለም፣ አብሮ የነበረውን ወደፊት የጋራ ህልማችንንና ያንን የተለመደ የፍቅር ድምፅ ማጣትም ጭምር ነው። የተሰበረ ልብ ውስጥ ያለ ሰው በየቀኑ በብዙ ጥያቄዎች ይሞላል። ለምን እንዲህ ሆነ? የት ጋር ተሳሳትኩ? እድል ለምን ጨከነችብኝ? ይህ የህመሙ ወቅት ጨለማና መጨረሻ የሌለው ሊመስል ይችላል። እያንዳንዱ ትዝታ ልክ እንደ ስለታም ቢላዋ ልብን ይወጋል። አብረው ያሳለፏቸው ቦታዎች፣ ያዳመጧቸው ዜማዎች እና የተባባሏቸው ቃላት ሁሉ የህመም ምንጭ ይሆናሉ። ነገር ግን ማወቅ ያለብን ታላቅ እውነት አለ። ህመም የጉዞው ማብቂያ ሳይሆን የውስጥ ጥንካሬ ማደጊያ ስፍራ ነው። ከስብራት በስተጀርባ ያለው ብርሃን የተሰበረ ልብ መጨረሻ አይደለም፣ አዲስ ማንነት መጀመሪያ እንጂ። እድል ሰዎችን ከህይወታችን ሲያርቅ
አንዳንዴ እኛን ለመጉዳት ሳይሆን ለቀጣውና ለታላቁ የህይወት ምዕራፍ ቦታ ለማዘጋጀት ነው። የማይሆንን ነገር አጥብቆ ከመያዝ ይልቅ በክብር መልቀቅን ማወቅ ትልቅ የልብ ስልጣኔ ነው። መለያየት የራስን ዋጋ እንደገና እንድናገኝ ያደርገናል። በሌላ ሰው ፍቅር ላይ ብቻ ተመስርቶ የነበረው ደስታችን አሁን ወደ ራሳችን እንድንመለስ ይገፋፋናል። በህመም ውስጥ አልፈህ ስትወጣ ቀድሞ ከነበርከው ሰው በላይ ጠንካራ፣ አስተዋይና ጥልቅ አሳቢ ትሆናለህ። ስብራትህ ጠባሳ ሆኖ ይቀራል። ነገር ግን ያ ጠባሳ የውድቀትህ ሳይሆን የጽናትህና የእስካሁኑ ድልህ ምስክር ነው። አዲስ ምዕራፍና የታደሰ ተስፋ። ዛሬ ልብህ ተሰብሮ ሊሆን ይችላል። ዛሬ የጠበቅከው ህልም ፈርሶብህ ይሆናል። ነገር ግን የፀሐይ መውጣት የሚጀምረው ከሌሊቱ ጥቁር ክፍል ጊዜ በኋላ ነው። ህይወት ገና አልተጠናቀቀችም። የጠፋው ፍቅር የታሪካችሁ አንድ ምዕራፍ እንጂ የሙሉ መጽሐፋችሁ መጨረሻ አይደለም። ራስህን ውደድ፣ ህመምህን ተቀበለው፣ ነገር ግን እዚያው ጨለማ ውስጥ አትቅር። ህይወት አሁንም ውብ ናት። ገና ያልተዘመሩ አዳዲስ ዜማዎች፣ ያልተጎበኙ አዳዲስ መንገዶች እና እውነተኛውን ማንነትህን የሚረዱ አዳዲስ ሰዎች ወደፊት ይጠብቁሃል። የተሰበረውን ልብህን ይዘህ ወደፊት ቀጥል። ምክንያቱም ከስብራቱ በስተጀርባ እጅግ የሚያበራ እና የማይሸነፍ አዲስ ማንነትህ እየተገነባ ነው። ውድና የተከበራችሁ የኢቅራ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ሼር፣ ላይክ አድርጉት። ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንደዚሁ አስተማሪ የሆኑ ቪዲዮዎችን ኢንሻአላህ ወደፊት የምታገኙ ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። በሌላ ርዕስ እስከምንገናኝ ፊ አማኒላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።